ሀይሚ ስሚኝ አንዴ። ሀይሚ ይባላለሁ፣ አታሳፍረኝ። ምን ማለት ነው ሀይሚ ይባላል? ከእንደገና እንተዋወቅ። እኔ ብሩክ እባላለሁ። ምንሽ? በቃ ከእንደገና እንተዋወቅ። ከዚህ በኋላ ከእንደገና አዲስ ሲም አወጣለሁ። እኔ ባለትዳር ነኝ። ሶሪ፣ በጣም ይቅርታ። ሀይሚ ይባላለሁ። ሀይሚ ስሚኝ አንዴ። ሀይሚ ይባላለሁ፣ አታሳፍረኝ። ምን ማለት ነው የሚባለው? ከእንደገና እንተዋወቅ። እኔ ብሩክ እባላለሁ። ምንሽ? በቃ ከእንደገና እንተዋወቅ። ከዚህ በኋላ ከእንደገና አዲስ ሲም አወጣለሁ። እኔ ባለትዳር ነኝ። ተው እንጂ። አልፈልግም። እኔ የፈለኩትን ነገር ነው ማለት አልፈልግም። እኔ ለአንተ አላንስም፣ አንተ ለኔ እንዳላነስከው። ሀይሚ እኔ አልፈልግም። የምትፈጥር አንቺ አልተፈቀዱ ምን አመጣ? እነዛ ነገሮች እያልሽ ባቃለልሽ ቁጥር እኮ ማለት መስዋዕትነት ያለውን ያንቺ ፍቅር ምናምን ራሱ እኮ ያቃልለዋል። ስለዚህ ምንድነው እኮ ስትገናኙ ያላችሁ ነገር ምን ሊገባኝ አልቻለም። ሶሪ፣ በጣም ይቅርታ። ሀይሚ ይባላለሁ። ሀይሚ ስሚኝ አንዴ። ሀይሚ ይባላለሁ፣ አታሳፍረኝ። ምን ማለት ነው የሚባለው? ከእንደገና እንተዋወቅ። እኔ ብሩክ እባላለሁ። ምንሽ? በቃ ከእንደገና እንተዋወቅ። ከዚህ በኋላ ከእንደገና አዲስ ሲም አወጣለሁ። እኔ ባለትዳር ነኝ። ተው እንጂ። አሁን ጠፍቼ ነበር ያው ከበዓል ጋር በተገናኘ ስመለስ ደግሞ የሀይሚ ውበቷ እንትን ብሎ ፊቷ አብጦ በማልቀስ ብዛት ምናምን ደስ ያለኝ ነገር የማላሻችው ነገር ብሩኬ ተመልሶ በማየቴ በጣም ደስ ብሎኛል። ብሩኬ ተመልሷል፣ ተሽሎታል። ያን በማየቴ በጣም ደስ ብሎኛል። በዚሁ አጋጣሚ ለነገራችሁ የምፈልገው ነገር ግን የሀይሚ ደግሞ ቅስሟ ተሰብሮ አይኖቿ ባብጠው ምናምን በጣም ብዙ ጊዜ እንዳለቀሰች አይኗ ያስታውቃል። እና ምንድን ነው የተፈጠረው የሚለውን ነገር ዛሬ ላይ መጥቻለሁ ማለት ነው። አልጠፋውም። ብዙዎቻችሁ ጠይቃችሁ ነበረ። በሰላም ነው፣ ያው በዓል ስለሆነ ነው የጠፋው። ከብሩኬ ጋር ደግሞ ብዙ ጊዜ አሳልፈናል። አውቀዋለሁ፣ ማንነቱን የውስጡን ምናምን አውቃለሁኝና ጥሩ እንደሆነ አውቃለሁኝ። እኔ ጥሩነቱን አልካድኩኝም፣ ልክዳውም አልፈልግም የሚታይ ነገር ስለሆነና እኔ እንኳን ነገር ብታበላሽ ብዙ ጊዜ አልፈሽ ንቀሽ መተው የምትይውን ነገር መተው እያቃተሽ ብዙ ነገሮችን እያበላሽና ለዚህ እያበቃሽ ያለሽው ነገር አንቺ ነሽ። አንደኛ ነገር አንዳንድ ነገሮችን ቀለል አድርጎ ማለፍ አትፈልጊም። ልክ እሱ ሲመጣ ወዞር በልተዋለሽ፣ ሲርቅሽ ደግሞ መልስሽ እንደዚህ አይነት ሲቹዌሽን ውስጥ ትገቢያለሽ። እኔ እንኳን ጥሩ አይደለም ብል ማንኛውም ሰው የሚመሰክረው ነገር ስለሆነ ሁሉም ሰው የሚያውቀው ስለሆነ ጓደኞቹ የሚያውቁት ነገር ስለሆነ እኔ እንኳን ጥሩ አይደለም ክፉ ሰው ነው ምናምን ብዬ ብል በቃ የሚታይ ነገር ነው። እኔና እሱ መሀል ግን የተፈጠረው ነገር በቃ አንድ ሴትና አንድ ወንድ ላይ በመሀላቸው የሚፈጠረው አይነት ነገር ነው የተፈጠረው። ታዲያ ያ ነገር ሆኖ ሳለ ያን ነገር እንዴት ነው አንቺ አቅለሽ ማለፍ የከበደሽ? ልክ እናቷ እንደሞተችባት ልጅ ወይም ደግሞ ሌላ ነገር ውስጥ እንደገባች አይነት በጣም ይሹን ክብድ አድርገሽ ለምንድን ንቀሽ መተውን ለምን ከበደሽ? ንቆ መተውን ለምን ከበደሽ? ማለፍ ለምን ከበደሽ? ፍቅረኛሞች ማለት የሚያጋጥም ነው ብለሽ አላለፍሽም እና ራስሽን የጎዳሽ ማለትም በቃ ሁለት ጓደኛሞች ከዛ በመሃላቸው በቃ ብዙ ነገሮች ሲፈጠሩ ማለትም የሚያጋጫቸው ነገር አሁን ሴትና ወንድ ብዙ የሚያጣላው ነገር አለ። ለሁሉም ሰው እንደሚሆነው ለኔ ሆነ አየን እኮ በጣም ብዙ ጊዜ ተጣልታችሁ አየን ማለት አይደለም። ማለት በቃ አለ አይደለ፣ በመሃላችን ብዙ የሚያጋጩን ነገሮች አሉ። ሴት አለ በመሃላችን፣ ወይ ወንድ ሊያጋጨን ይችላል፣ ወይ ሴት ልታጋጨን ትችላለች ምናምንና እኔና እሱን ማያስማማን ነገር ቢኖር ይሄ ብቻ ነው በመሃላችን እንጂ እኔ ጥሩነቱን አልክድም። አውቃለሁኝ በጣም ጥሩ ሰው እንደሆነ፣ ከራሱ በላይ ለሰው የሚያስብ እንደሆነ አውቃለሁና ደግሞ በጣም ብዙ ጊዜ የምገረምበት ከሱ ባህሪ ማለት ለራሱ የሆነ ነገር ሲያደርግ አጠገቡ ያለውን ሰው አይለይም ማለት ያደርጋል ለዛም ሰው ማለት ነውና የዛን ነገር ለምን ከበደሽ? የሱ ጥሩነት አምነሽ ከተቀበልሽ ለምንድን ነው እንደዚህ አይነት ነገሮች እስከሚፈጠሩ ችግር ህይወታችሁ ውስጥ እስከሚፈጠር ድረስ ለምን? ለኔም እንደዛ ነው ያደረገው። በቃ አለ አይደለ፣ እኔ የራሴን ብቻ ምናምን ነገር አላለም። ለኔም አንድ ትልቅ ነገር ለማስቀመጥ ደግሞ አስቦ እንደዚህ ተጨንቆ ለፍቶ እንደዚህ በማድረጉ በጣም ተገርም ያለው አስገርሞኛል። የምሬን ነው የምላችሁ። ብቻ ብዙ ነገር ስለሱ ማውራት ብችል ደስ ይለኝ ነበረ፣ ግን በመሃላችን ደግሞ የተፈጠረው ነገር በቃ እኔ እንጃ። እኔ በጣም ግራ የሚገባኝ ነገር ማለት አንቺን ብሩክም ላይ የማየው ነገር
ተው ስትባሉ ያንን ነገር መተው መናቅ የምትችሉበት ጊዜ እያላችሁ ያንን ነገር ችላ ሳትሉት መልሶ እናንተ ላይ ችግር ሲፈጠር ነው የሚሰማችሁ። የሆነ ነገር ከተፈጠረ ምናምን በኋላ ነው የምትረዱት። እና የእናንተ ነገር ለሌሎችም ትምህርት ነው። ነገሩ ሳይቃጠል በቅጠል ሳይካረር ነገሩ ሳይገል እናንተን ሳይል መፍትሄ ፈልግ እየቻለ በእርግጥ በቃ ዛሬ የመጣሁት አንድም ላመሰግነው ነው፣ ግዴታ ነው ማመስገን አለብኝና ትንሽ ለማመን ቢከብደኝም ግን ደግሞ በቃ ከተደረገልኝ ነገር አንጻር ማመስገን ማለት ቤተሰቦች በቃ እኔ እንጃ በጣም ተሰምታታለች። በጣም ብዙ ጊዜ የሆነ አለ አይደለ ላለመከፋት ምናምን ሞክራለሁኝ፣ ግን እኔ ታውቃላችሁ ስደሰትም ሲከፋኝም በጣም ቶሎ ነው እንትን ስሜታዊ ነው የምሆነው እና አላቅም እና እሺ ይሄ ቤት አሁን ከዚህ በኋላ ደጃፊን መዝጊያ ስሜቶች በጣም ብዙ ናቸው። የደስታ ስሜት፣ የሀዘን ስሜት፣ ብዙ ነገሮች ማለት ነውና ምንድነው የሚያስለቅስሽ? ምንም አንተ ያንተ ፍቅር ምን ማለት ነው? ያስለቅሰው ነበር አለ ምን ነው? ኧረ ምንም አይ ካሜራ ደቀነሽ ምናምን እያለቀስሽ ነበር። ሰላም እንዴት ናችሁ ፋሚሊያን? ስለ ሰላም በላቸው በደምብ። ምንድን ነው የሚያስለቅስሽ? በቃ ችግር አለ? እንላይ ብዬ ለምን አልተፈቀደም? እኔ ግራ አልገባኝም። ለምንድን ነው ያልተፈቀደው? እነሱ ግን ደግሞ እነዛ ነገሮች እንዲሆኑ ለእኔ አልተፈቀዱም ይመስለኛል እና እንላይ ብዬ ለምን አልተፈቀደም? እኔ ግራ ምን አመጣው? አሁን እኮ የሚመለስ ችግር የምትፈጥር አንቺ አልተፈቀዱም። ምን አመጣው? እነዛ ነገሮች እያልሽ ባቃለልሽ ቁጥር እኮ ማለት መስዋዕትነት ያለውን ያንቺ ፍቅር ምናምን ራሱ እኮ ያቃልለዋል። ስለዚህ ምንድነው እኔ እኮ ስትገናኙ ያላችሁ ነገር ነው ሊገባኝ አልቻለም። ሁለታችሁ ለምንድን ነው ያልተፈቀዱት? ታውቃለህ እኮ ብልካት የተፈጠረውን ነገር እኔ ሳውን ሁሉንም ተወውና እኔ ዛሬ ጠራው ቴንኪው ማለት ስላለብኝ ነው። የምር በጣም ነው የማመሰግነው። እኔ ምስጋና አልፈልግም። ምስጋና ትፈልጋለህ ብዬ አይደለም ቴንኪው የምልህ፣ ግን ቢያንስ በቃ የውስጤን ትናንት እንደዛ እንኳን ሆኖ እኔ ልክ አላደረኩም ማለት በቃ መንገር እኮ ነው። በቃ ለአንተ ያለኝ ስሜት ሙሉ ነው። ኧረ ተውና መስራት እንኳን እያወራው ካልነበረም ግን ለማመን ስለከበደኝ ነው እና አንዳንድ ነገሮችንም በጣም በቃ ውስጤ ስለተጠራጠረና ስላላመንኩ እውነት ነው ይሄ ነገር ምናምን ብዬ ለማመን ስለከበደኝ አንዳንድ ነገሮችን ለማየት ለመጠየቅ ምናምን እንትን ብዬ ነበርና እውነት መሆኑን ሳቅ በጣም ነው አይምሮ የተነካው። ማለት በቃ አልጠበቅኩም ካንተ በዛ ላይ በዚህ እኔ ግራ ገብቶኝ ያለኝ አይኔ ያልጨበር ቀደም ምን ስትለን ነበር ማለት ላንቺ ያለልሽን ውለታ ያደረገውን ነገር በጣም ብዙ ነገሮች ቆጥረሽ ስታወሪ ነበር። እዚህ ሰዓት አልጠበቅኩም እና በጣም ነው የማመሰግነው ብሩኬ። ኖ ፕሮብሌም። ግን እንዲህ የሚያስጎንሽ እንዲህ የሚያስለቅስሽ ለአንቺ ቤት ሰርቼ ስለሰጠሁሽ ነው። ከአይምሮዬ በላይ ነው። አዎ ለምን እናውም እኔ እንድታለቅሽ ምንም እንድትይም አይደለም፣ አንቺን ደስተኛ ለማድረግ ብቻ ከዚህ በላይ እሺ ማለት ግን ሰው ነኝ አይደል? እናዳለሁ ምን እላለሁ። ይሄ ሁሉ ዘመን ሀይሚ ስሜት ይሆናለች። እኔ በዚህ ደረጃ ስሜት ተሰምቷት አይኗ እስኪያልጣልቀሳ ነው ያልጠበቅኩም እውነት ለመናገር። ስለዚህ አሁንም ያለሽን እድል አንድ ላይ ሆናችሁ እንደ ወንድምሽ አንቺም ወልዳችሁ ከብዳችሁ ማየት እኛ እንፈልጋለን። ኦዲየንሱና በዛሬ በአንቺ እንባ በጣም ብዙዎች ተከፍተዋል። አሁን የተሰማኝና የተቀየሙሽ ነገር ነው የምናገርሽ። የሁሉ ዘመን አብረን እያለን ብዙ እኔና አንቺን የሚያስተሳሰረን ብዙ ደስ የሚሉ ጊዜያቶችን አሳልፈናል። ከተጣላንባቸው ነገሮች በላይ የሚያስደስቱ ነገሮች በጣም ብዙ ናቸው አይደለም? እሺ ያንን ቤት ስለሰጠሁሽ ነው እንደዚህ የምትሆኚው አንቺ ወይስ እኔና አንቺ ጥቅም ነበር ያስተሳሰረን? አይደለም። እና ታዲያ ለምን እንዴት ሆኛለሽ? የመጀመሪያሽ አይደል? ብሩኬ ተረጋጋ። መጀመሪያ ምናልባት ጥቅም ነው ወይ ምናምን ብለህ ካሰብክም
ሴት ልጅ ነኝ። አዎ። ምን ማለት ነው ሴት ልጅ ነኝ? ይመስለኛል እናንተ ጋር የሆነ እልህ ነገር አለ። በቃ ላለመሸነፍ የሚታገሉ ትግል አለና ትግላችሁን አብርዳችሁ እኔ በስነ ስርዓት ተግባብታችሁ ነው ተጋብቼ የምኖረው። ከአንቺ ጋር በተጣላው ቁጥር መኪና እያመጣው እየሰጠሁሽ ይቅርታ እንድታወሪ ላደርግ ነው እንዴ? ሁሉም ሴት አላስብሽም፣ ግን ደግሞ እንደዛ እያልክ ነው። አባባልሽ እንደዛ ይመስላል። አንቺ ራሱ አወራሪ ሴት ልጅ ነኝ እኮ ሴት ልጅ ነኝ። እንደዛ ማስበህ ከሆነ እኔ ከሴቶች ምን ላይ አይነት ሴት እኔ? እሺ ከአንቺ ጋር እንዴት ነው ተጋብቼ የምኖረው? ሁሉም ሴት ያው እንዴት ነው ተጋብቼ የምኖረው? ከአንቺ ጋር በተጣላው ቁጥር መኪና እያመጣው እየሰጠሁሽ ይቅርታ እንድታወሪ ላደርግ ነው እንዴ? ሁሉም ሴት መኪና ያለው ወንድ ይወዳሉ፣ ቤት ያለው ወንድ ይወዳሉ። ምናልባት እኔም እንደዛ ሆኜ ሊሆን ይችላል። ነኝም ደግሞ ቢኖረው አልጠላም አንድ ወንድ። በተለይ ደግሞ አንተ እንደዚህ አይነት ነገር ስላ ኧረ ሀይሚ ሌላ ጉዳ አደበላለቀችው እና አረፈችው። ከዜሮ ተነስታችሁ እኛ የምናውቃችሁ ምንም ሳይኖራችሁ አፈር እንደመሰላችሁ ነው። ከዜሮ ተነስታችሁ እዚህ ደርሳችሁ ደግሞ በሀብትና ባለው ነገር መመጻደቅ ጥሩ አይደለም። እንደኔ ሀሳብ ደግሞ ዋናው ፍቅርና እናንተ በፍቅር ያመጣችሁት ነገር ስለሆነ ነው። ገባሽ አይደለም? እናንተ አሪያ በዚህ መሆን ትችላላችሁ 100%። ግን አሁን የተናገርሽው ነገር ጭራሽ አይገናኝም። እንደ ሌሎቹ ሴት ምናምን የለብሽ። ሁሉም ሰው የተመቸን ህይወት ቢኖር ጥሩ ነው። ማንም ሰው እኮ አይጠላም፣ ምቾትን አይጠላም። ግን ያ ምቾት ሰላም ይሆናል፣ ፍቅር ይፈጥራል ማለት ዘበት ነው፣ የማይታሰብ ነገር ነው። አንቺም እዚህ ላይ የተናገርሽው ነገር ፍጹም ከዛ የተጻረረ ተቃራኒ ነው። ምክንያቱም እዚህ ጋር ሁለት ነገር ተናገርሽ። ሀብትን፣ ገንዘብን፣ መኪና እንደሱ እናንተ ምንም ሳይኖራችሁ እዚህ ደርሳችኋል። ሰው በስራና በትጋት በፍቅር እናንተ እንዳመጣችሁት ማምጣት ይቻላል። ደስ ብሎኛል። ለዛ ነው የተመለስኩት። እንድልህ ፈልገህ ነው ድረስ ያበላለበት ለማ ገና እንደመጣ ከንግግር እኔ እንደዛ አልነበረም ያሰብኩት ነገር እንደዛ አልነበረም። አንተን ማመስገን ስላለብኝና ያደረከው ነገር በጣም ልብኝ ስለነካው ብዙ ነገሮችን እንትን ስላልኩ እኔ እውነቱን ልንገርሽ አይደል፣ በዚህ ወይ ደግሞ እኔው መቀጠል አልፈልግም። አንቺም የራስሽን መንገድ እንድትመሪ እፈልጋለሁ። ቤቱን የሚያስጨንቅሽ ከሆነ ምን የሚልሽ ከሆነ እንደፈለግሽ ማድረግ ትችያለሽ። መሸጥ ምን ማለት ነው። ስሞኝ እውነት ስነግርህ እኔ ጥቅም አሸንፎኝ አይደለም ዛሬ ላይ አንተን ጠርቼ እንደዚህ እያወራሁ ያለሁት፣ ወይም ደግሞ ቤት በስሜ ስላደረክ ስለሰራ ስለሰጠኸኝ አይደለም መጥቼ አንተን እንደዚህ ምልክ ገባ። እኔ እናንተ ሳይኖረን ሀ ብለን ስንገናኝ ጀምሮ እንተዋወቃለን። ገባ። እኔ ነው በቃ ምንም ሳይኖራችሁ አንቺ ሱኖሮት ወይም ደግሞ ሀብታም ሆኖ አይደለም የተገናኛችሁት። እኛም ሁሉም እኮ እናንተ እንድትቀጥሉ አንድ ላይ እንድትሆኑ እኮ የሚፈልገው ያኔ ከምንም ሳይኖራችሁ ስለሚያውቃችሁ ብቻ ነው። ስለሚያውቃችሁና ስለሚያውቃችሁ ያንተን አላቅም። አንተ ሊኖርህ ይችላል አላቅም። እኔ ግን አልነበረኝም በሰዓቱ። አይ እሱም አልነበረውም እናውቃለን። እሱን ቀን እንድታስታውስ እፈልጋለሁ። 2 ዓመት ሙሉ ሲቀጥል ደግሞ አሁን የኔ ጥፋት ምንድን ነው? ምንም ጥፋት የለብም። ምንም ጥፋት የለብም። አይ ማይሆን ሀሳብ አይምሮ ውስጥ እንዳይገባ ስለፈለግኩ ነው። ጥቅም አሸንፏት ነው ምናምን የተመለሰችው ብለን እንድታስብ ስለ እኔ ደግሞ በዚህ ወይ ደግሞ እንድትመለሽ አልፈልግም። ምክንያቱም ያንቺ ፍላጎት ነገሩን ቀለል ለማድረግ ስትችል በዚህ ወይ እንድትመለሽ በምን ትመለስ? በቃ አሸነፈኝ፣ ደግነት አሸነፈኝ፣ ለእኔ ታስብልኛለህ ብላ ከመጣች ምንድነው የሚገድል? አይ አንዳንዴ ነገሮችን እነሱ ናቸው ውስብስብ በሚያደርጉ እሺ ነው ሲቆርጥልኝ ምናምን አልሽኝ። አዎ እኔ ደግሞ ቆረጠልኝ። አይገርም? ተው እንደዚህ ልቤን አትስበረው። ታውቃለህ ምን ሆና ነው? አየህ አይደለ ቶሎ ይከፋኛል፣ ቶሎ ስቃለሁ። በጣም ነው የምገርመው። አሁን ዝግብግብ አታርጊ። ለማንኛውም እንኳን ጠራሽኝ፣ እንኳን ካሜራ ኖረ። ተረጋጋ። የምር አይኑ አብጧል ምናምን ጥሩ ስነ ምን ፈልጋለሁ መሰለሽ ሀይሚ፣ ነገ ሁላችሁም ጠብቁኝ፣ አንቺም ጠብቂኝ። ነገ በጊዜ ጋብዝሃለሁ። እንዴ ሳልጋብዝማ አትሄድም። ምንድነው መብላት የምትፈልገው? ምስጋናሽን ተቀብያለሁ። እግዚአብሔር ያክብርልኝ ለሁሉም ነገር። ነገ ግን እስኪ እዚህ ጋር ምንድነው የኔ ትልቁ ቀን በእውነት ነገ የኔ አንቺ ያለሽበት ነው የሚሆነው። እኔ እና የእናንተ ውዝግብ ልብኝ አንተ የምር አሁን እንዲች መሬት እንዲነካ አልፈልግም። አይደለም ሌላ ሰው መሬት ማለት ነው። ሀይሚ በዚህ ሰዓት
ሲሪየሱን ስነግርሽ ቀልድም ምንም አልፈልግም እንዴ በጣም ነው እኔ አንተ ምን ሆነክ ነው እሷ ቀለል ስታደርግ እሱ ያካብዳል እሱ ሲያካብድ እሷ ኧረ በስመ አብ እንደው እናንተ ሁሉም ነገር ላይ ሲሪየስ መሆን ነው የምፈልገው ሰላሜን ነው የመረጥኩት ገብቶሻል አይደል እንደገና እንጠባበስ እንደገና አቅም የለኝም እንደገና እንጣበስ በቃ አይ ሶሪ በጣም ይቅርታ ሃይሚ ይባላል ሃይሚ ስሚኝ አንዴ ሃይሚ ይባላል አታሳፍረኝ ምን ማለት ነው የሚባለው? ከእንደገና እንተዋወቅ። እኔ ብሩክ እባላለሁ። ምን እሺ፣ በቃ ከእንደገና እንተዋወቅ። ከዚህ በኋላ ከእንደገና አዲስ ስም አወጣለሁ። እኔ ባለ ትዳር ነኝ። ተው እንጂ ልቤን አትስበረው። የልጅ አባት አይደለሁ፣ ባለ ትዳር ነኝ። ለማንኛውም ቅመሜ ስሚኝ፣ ቁም ነገር እያወራሁ እኮ ነው። ሲሪየስ ነኝ። አገባህ እንዴ? በቅርቡ አገባለሁ። የልጅ አባት ነኝ። ቴንክ ዩ እንትን ያለ እኔ መኖር ትችላለህ? ላውራበት አንቺ መኖር እንደምትችል ይችላል። ነገር ተበላሽ። ግን ሌላ ሰው ተች እንዲያ እኛ የተለየን ፍጡሮች አይደለንም አይደል? አይደለን። የተለየን ፍጡሮች አይደለንም። አሁን የተለየን ፍጡር ነው። እሺ፣ ለማንኛውም የት ነው የምትሄደው? አይ በቃኝ፣ እኔ ደክሞኛል። ማንኛውም ቆይ ልጋብዝህና ትሄዳለህ። አይ ከፈለግሽ ልሸኝሽ። ስሚ፣ አንድ ነገር መናገር እፈልጋለሁ። እዚህ ልጆቹ ሊጨበጡልን አልቻሉም። እስኪ ምንድነው ሀሳባችሁ እዚህ ላይ? ምንድነው ቆይ በመነጋገር መተማመን ያልቻሉበት ምክንያት? አንዱ እሳት ሲሆን አንዱ ውሃ፣ አንዱ እሳት ሲሆን አንዱ እሳት። እዚህ ወደ የተለያየ ጸባይ ነው ያየንባቸው። ተረጋጋ። በቤተሰብ ፊት ነው የምናገረው። ነገ የኔ ትልቅ ቀን ነው። አቧራ ነካ አይደል? አይ ሲሪየስ ነው። የኔ ቦስ ነው። እንደዛ የሚባል ነገር የለም። እኔ ወይ እቃ ወይ ጅል አይደለም። ደስ ሲልሽ እንደፈለግሽ ታረጊ ምናምን። እኔ ግን ስለምወድሽ እና አልወልቅም። ለምንድን ነው የምወልቀው? እኔ አልፈልግም። እኔ የፈለኩትን ነገር ነው ማለት እኔ እንዲነሳ አልፈልግም። አይ ዛሬ ምንም ማለት አይደለም። አሁን እንደዚህ አይነት ሀሳቦች ምናምን አይምሮ ላይ ሊመጣ ይችላል። ያው የሆነ ነገር ስላደረኩላት ነው ለኔ። አይ እኔ እኛ እንዲህ ስትቀላለዱ ስትፋቀሩ ነው ማየት የምንፈልገው። በእርግጠኝነትም እውነት ለመናገር ነገሮች ተስተካክለው ነገሮች ሰክነውና አምረው እንደምናያችሁ በጣም ሙሉ እምነት አለን። አይ እኔ በእርግጠኝነት ይስተካከላል ብዬ አስባለሁ። ግን ፊትሽ ግን እንደዚህ ያለቀሽበት ምክንያት በቀላሉ የብሩኬ ጉዳይ ብቻ ይሆናል ብዬ አላስብም። ባይ እንደርስበታለን።